ማንም ሰው ጎግል ላይ ምርታችሁንም ሆነ አገልግሎታችሁን ሰርች ሲያደርግ በቀላሉ ጎግል ማፕ የቢዝነሳችሁን ዲቴይል እንዲያመጣ ከፈለጋችሁ ይህ ቪዲዮ እጅግ በጣም ይጠቅማችኋል። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። በዛሬው ቪዲዮአችን ምርት ሆነ አገልግሎት ቢኖራችሁ በጂሜል አካውንታችሁ ብቻ ምርታችሁን አገልግሎታችሁን የት ቦታ እንደሚገኝ ሰዎች እናንተን ኬት አክሰስ እንደሚያደርጉና ስለ ቢዝነሳችሁ ጎግል ማፕ ላይ ማወቅ ቢፈልጉ ይህን ምርጥ ዘዴ መጠቀም ትችላላችሁ። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ business.google.com ላይ ትገባላችሁ። እሱ ላይ ከገባችሁ በኋላ ኢንተር ስታደርጉ እዚች ጋር ጌት ሊስትድ ኦን ጎግል ትላላችሁ። መጀመሪያ እዚች ጋር ትመጡና ጌት ስታርትድ ላይ ክሊክ ታደርጋላችሁ። ሎጊን ያደረጋችሁት አካውንት ቢሆን የተሻለ ነው። እዚህ ጋር የቢዝነሳችሁን ስም ትሰጣላችሁ። ለምሳሌ የኔ ቴክቲ ዲጂታል ነው። ቴክቲ ዲጂታል ክሪኤተር ብዬ ስም ልስጠው። እዚህ ጋር ካልኩ በኋላ የቢዝነሴን ካቴጎሪ እዚህ ጋር መርጣለሁ። ካቴጎሪ ምን ላይ እንደሆነ ለምሳሌ እኔ ዌብሳይት ዲዛይነር ብዬ ካሉት ስራዎቼ አንዱ ስለሆነ ከዛ እዚህ ጋር ኔክስት ላለው ኔክስት ካላችሁ በኋላ ዱ ዩ ዋንት ቱ አድ ሎኬሽን ይላችኋል። የእናንተን ሎኬሽን አድ ማድረግ ትፈልጋላችሁ ወይ ይላችኋል። እዚች ጋር የስ ትላላችሁ። ከዛ ኔክስት ትሉና ኔክስት ካላችሁ በኋላ የእናንተን ሎኬሽን ብታስቀምጡ የተሳለ ነው። ለምሳሌ የኔ ሐዋሳ ለምሳሌ ነው። ፖስት ኮድ 00 ነው። ሲቲውን ደግሞ ሐዋሳ ብዬ ልምለው። ከዛ እዚህ ጋር የሰፈር አድራሻዎችን መሙላት ትችላላችሁ ማለት ነው። ይሄ ኦፕሽናል ነው። የቀጣዩ ለምሳሌ እናንተ የተከራያችሁት ቢልዲንግን ቀጥታ ከጉግል ማፕ ሎኬሽኑን ብታመጡ የተሻለ ነው። ለምሳሌ ሐዋሳ ላይ የሆነ ቢልዲንግ ቢኖርና እዚህ ጋር ጉግል ላይ መጥቼ ለምሳሌ አሊያንስ ቢልዲንግ ሐዋሳ ሎኬሽን ጉግል ማፕ እዚህ ጋር ቀጥታ የአሊያንስን ህንፃ አሊያንስ ቢልዲንግ ሚል አለ። ቀጥታ ያን አድራሻውን እዚህ ጋር አምጥታችሁ ኮፒ ታደርጉና ሐዋሳ ታውን ነው የሚለው እዚህ ጋር አምጥታችሁ ስትሪት አድራሻውን ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ሐዋሳ ነው የሚለው ጉግል ማፕ ላይ ያገኘነው ዴታ ስለሆነ ማለት ነው። እዚህ ጋር እየሄዳችሁ አድ እያደረጋችሁ መሄድ ትችላላችሁ ማለት ነው። ከዛ ኔክስት ትላላችሁ። ኔክስት ካላችሁ በኋላ ኢዚስ ዩር ቢዝነስ ይላል። እዚህ ጋር ብዙ አለ ከነ ስልክ ምናምን የተቀመጡት ከዚህ በፊት የተሰሩ ማለት ነው። ከኔ ከላይ በኩል ያሉት ውስጥ ስላልሆነ ኔክስት ላለው የራሴን እኔ ክሬት ለማድረግ ስለምፈልግ ማለት ነው። ዱ ዩ ፕሮቫይድ ዴሊቨሪስ ኦር ሆም ኦር ኦፊስ ቪዚት የስ ማለት ትችላላችሁ። ለሰዎች ወደ ኦፊስ የምታቀርቧቸው እንትኖች ካሉ ፕሮዳክት ኦር ሰርቪሶች ካሉ እነዚህን ማድረግ ትችላላችሁ። አድ ኤሪያስ ዩ ሰርቭ ይላል። የት ሰርቭ እንደምታደርጉ ለምሳሌ ቀጥታ ኢትዮጵያ ብላችሁ በኦንላይን ምናምን ሰርቭ የምታደርጉ ከሆነ ትችላላችሁ። ዲጂታል ቢዝነሶች ሙሉ ኢትዮጵያ ውስጥ መስራት ስለሚችሉ ዌብ ዲዛይነር ስለሆንኩኝ የተለያዩ ክላይንቶቼ የትም ቦታ ሊሆኑ ይችላሉ። የትም ቦታ ሆኜ ስራ መስራት ስለሚችል እዚህ ጋር ኢትዮጵያ ትላላችሁ። የእናንተ ቢዝነስ በቋሚነት ያለው ለምሳሌ አዲስ አበባ ከሆነ እዚች ጋር አዲስ አበባ ብላችሁ ኢትዮጵያ ብላችሁ መሙላት ትችላላችሁ። የኔ ለምሳሌ ሐዋሳ ከሆነ ሐዋሳ ብዬ መሙላት ይችላል። ምክንያቱም ቀጥታ ሰዎች ቀጥታ የሚያገኟቸው ቢዝነሶች አሉ፣ ሪሞትሊ የሚያገኟቸው ቢዝነሶች ስላሉ ማለት የኔ ቀጥታ ስላልሆነ ኢትዮጵያ እልና አስቀምጣለሁ። ከዛ በኋላ የፈለጋችሁትን ማድረግ ትችላላችሁ። ለምሳሌ ሐዋሳ አድ ላለው አዲስ አበባ ብላችሁ መጨመር ትችላላችሁ። ብዙ ቦታ ላይ ሰርቭ የምታደርጉ ከሆነ ለምሳሌ አንዳንድ ፕሮዳክት እና ሰርቪስ አዲስ አበባ ላይ ቅርንጫፍ ሊኖረው ይችላል፣ ሐዋሳ ላይ ቅርንጫፍ ሊኖረው ይችላል። ስለዚህ ብዙ ቦታ የምትደርሱ ከሆነ ይሄኛውን እንደዚህ ታደርጉና ከዛ ኔክስት ትላላችሁ። ኔክስት ካላችሁ በኋላ የእናንተን ስልክ ቁጥር ብትሰጡ የተሻለ ነው። የኔን ስልክ ቁጥር እዚህ ጋር ሰጣለሁ። አሁን በትክክል እናንተን ለማሳየት እየሰራው ስለሆነ ማለት ነው። እዚህ ጋር ዌብሳይት አለኝ። የራሴን ዌብሳይት አስቀምጣለሁ። ዌብሳይት ቴክቲ ዲጂታል የሚባል ዌብሳይት አለኝ። እኔን ለማግኘት የሚፈልግ ሰው ጉግል ማፔ ላይ ቀጥታ ዌብሳይቴንም ይሰጠዋል ማለት ነው። ዌብሳይት ከሌላችሁ ኢትስ ኦፕሽናል ነው፣ ችግር የለውም። ብዙ ሰው ዌብሳይት ስለሌለው በዚህ አጋጣሚ ዌብሳይት ከሌላችሁ ዌብሳይት እኛ መስራት እንችላለን። በጣም በአፎርደብል ፕራይስ ማለት ነው። በእኛ ዌብሳይት ላይ ገብታችሁ በቀላሉ አክሰስ ማድረግ ትችላላችሁ። ስለዚህ እዚህ ጋር ትመጡና ኔክስት ትላላችሁ። ዌብሳይቴን ሰጠው፣ ስልክ ቁጥሬን ሰጠው ማለት ነው። ያን ከጨረሳችሁ በኋላ ወደ ቀጣዩ ስቴፕ ትሄዳላችሁ ማለት ነው። እዚህ ጋር እንደምትመለከቱት ቬሪፊኬሽን ይጠይቃችኋል። ቬሪፊኬሽን ኮድ ወደ ስልካችሁ
እንዲልክ ማድረግ ትችላላችሁ። ወደ ኢሜል እንዲልክ ማድረግ ትችላላችሁ። እዚህ ጋር ደግሞ ቬሪፋይ ላተር ማለት ትችላላችሁ። በኋላ ቬሪፋይ እንዲያደርግ ማድረግ ትችላላችሁ። እኔ አሁን ስልኬ አጠገቤ ስለሆነ ወደ ስልኬ ቴክስት እንዲያደርግ ማድረግ እችላለሁ ማለት ነው። ስልካችሁ መጥቶላችኋል። ስልካችሁ ከመጣ በኋላ ኮል እንዲያደርግ እንዲደውል ማድረግ ትችላላችሁ። ያለዛም በቴክስት ሜሴጅ እንዲያመጣ ማድረግ ትችላላችሁ። ከዛ ኔክስት ስትሉ ባለ 6 ዲጂት ኮድ ወደ ስልካችሁ ይልካል ማለት ነው። ወደ ስልኬ ልኮልኛል። ስለዚህ ወደ ስልኬ የላከውን ኮድ ወደዚህ ሞላለሁ ማለት ነው። ኮዱ ይሄው። ከዛ እዚች ጋር ቬሪፋይ ላለው የኔ ቬሪፋይድ የሆነ ቢዝነስ ፕሮፋይል ሞልቻለሁ ማለት ነው። ከዛ ኢት ሜይ ቴክ አፕ ቱ 5 ዴይ አንቲል ዩር ቬሪፊኬሽን ኢዝ ሪቪውድ። ቬሪፊኬሽናችሁ ሪቪው እስከሚደረግ ድረስ 5 ቀን ይቆያል። ከ5 ቀን በኋላ ፐብሊሽ ያደርገዋል ማለት ነው። ከዛ እዚች ጋር ኔክስት ትላላችሁ። ኔክስት ካላችሁ በኋላ ምን እንደምትሰሩ ምን አይነት ሰርቪሶችን እንደምትሰሩ አድ ማድረግ አለባችሁ ማለት ነው። እዚህ ጋር አፕሊኬሽን ዴቨሎፕመንት፣ ሞባይል አፕ ዴቨሎፕመንት፣ ሶፍትዌር ዴቨሎፕመንት፣ እዚህ ጋር ደግሞ ዌብ ዲዛይን መጨመር ትችላላችሁ። የእናንተ ፉድ ዴሊቨሪ አገልግሎት ሊሆን ይችላል። እዚህ ጋር አድ ላለው ከዛ አድ ዳታ አናሊቲክስ የኔ ሰርቪሶችን እንጽፋለሁ እና ብዙ የፈለጋችሁትን ያክል አድ ማድረግ ትችላላችሁ። የኔ ሜን ስራዎቼ እነዚህ ስለሆኑ ከዛ ኔክስት ላለው ኔክስት ስትሉ በቀጣዩ ይመጣላችሁ የቢዝነሳችሁን ከስንት ሰዓት እስከ ስንት ሰዓት እንደምትሰሩ ታሳያላችሁ ማለት ነው። ሰንዴይ ላይ አላችሁ የላችሁ የሚለው ታስቀምጣላችሁ። ከሰኞ እስከ አርብ ከሆነ ከሰኞ እስከ አርብ ብቻ ሰርቭ እንደምታደርጉ ታሳያላችሁ ማለት። እዚህ ጋር መጥቼ 24 አወር ችግር የለብኝም። እዚህ ጋር መጥቼ 24 ሰዓት ሰራለሁ። እዚህ ጋር መጥቼ በየትኛውም ሰዓት የኔ ኦንላይን ስለሆነ በየትኛውም ሰዓት ሰርቭ አደርጋለሁ። እናንተ ለምሳሌ የእናንተን አሳያችኋለሁ። አንድ ሳምፕል አሳያችኋለሁ። የእናንተ ለምሳሌ 2 ሰዓት ተኩል ተከፍቶ ለምሳሌ 11 ተኩል የሚዘጋ ከሆነ እዚህ ጋር ተመጡና ለምሳሌ እናንተ የምትከፍቱት ከ2 ሰዓት እስከ 2 ሰዓት ማለት በነጮቹ 8 ሰዓት ብላችሁ እዚህ ጋር ከ8 እስከ 6 ምናምን እስከዚህ ድረስ ቆያለሁ ብላችሁ የምታስቀምጡ ከሆነ ትችላላችሁ ማለት ነው። ሀወሮቹን አድ ማድረግ ትችላላችሁ። ለምሳሌ ምሳ ሰዓት ላይ ማትገኙ ከሆነ እዚህ ጋር ሰዓቶችን አድ ማድረግ ትችላላችሁ። የኔ 24 ሰዓት ስለሆነ 24 ሰዓት አገልግሎት መስጠት ትችላለሁ። ችግር የለውም እጄ ላይ ስላለ ማለት ነው። ከዛ ኔክስት ላለው ኔክስት ካላችሁ በኋላ እቺኛዋ በጣም ወሳኝ ናት። የቢዝነሳችሁን ዲስክሪፕሽን መስጠት ያስፈልጋል። እኔ ዌብሳይቴ ላይ ያለውን የቢዝነሴን ዲስክሪፕሽን እዚህ ጋር መስጠት እችላለሁ። የሁሉም ቢዝነስ የራሱ የሆነ ሚሽን አለው፣ የራሱ የሆነ ዲስክሪፕሽን አለው። ያን ዲስክሪፕሽን አምጥታችሁ ማስቀመጥ ትችላላችሁ ማለት ነው። እንደምትመለከቱት የኛው ዌብሳይታችን ነው። ይህን ዌብሳይት ቪዚት እንድታደርጉ በዚህ አጋጣሚ እነግራችኋለሁ። እዚህ ጋር ለምሳሌ ኮፒ አደርጋለሁ። ኮፒ ካደረኩ በኋላ የቢዝነሴን ዲቴል እዚህ ጋር ፔስት አደርጋለሁ። የቢዝነሳችሁን በደንብ አድርጎ የሚገልጥ ነገር ቢሆን የተሻለ ነው። በአማርኛ የተዘጋጀ በጣም ጥሩ የሆነ ገላጭ የሆነ ላይን ሚስብ የሆነ ነገር ቢሆን ጥሩ ነው። እስከ 750 ካራክተር ድረስ ትችላላችሁ። የኔ እዚህ ጋር መጥቼ አጭር የሚሆን ነገር እዚህ ጋር አባውት ላይ ስገባ አባውት ላይ እዚች ጋር አወር ሚሽን ምናምን የሚለውን ኢንፎርሜሽን አስቀምጣለሁ። እንደምትመለከቱት ዌብሳይታችን በጣም የሚገርም ምርጥ ዌብሳይት ነው። ለብዙ ሰዎች ዴቨሎፕ አድርገናል። እናንተ የምትፈልጉ ከሆነ ዌብሳይት እንዲኖራችሁ የምትፈልጉ ከሆነ በኮሜንት ወይም ቀጥታ በቴሌግራማችን ማናገር ትችላላችሁ ማለት ነው። ከዛ ሚሽኔን አስቀምጫለሁ፣ የኛን ባክግራውንድ አስቀምጫለሁ፣ ዲስክሪፕሽኔን እዚህ ጋር አወር ሚሽን የሚለው ቢጠፋ ጥሩ ነው። ከዛ በኋላ እዚህ ጋር መጥቼ ኔክስት ላለው ማለት ነው። ከ750 ካራክተሩ ባይበልጥ የተሻለ ነው። እዚች ጋር ድራግ ኢሜጅ ይላችኋል። የእናንተን ሰርቪስ የምትሰጡባቸውን ኢሜጆችን ብታመጡ የተሻለ ነው። ኢሜጆች ቢኖሩ ይመረጣል ማለት ነው። ሳምፕል ኢሜጆችን አዳርጉ። እዚች ጋር ሴሌክት ኢሜጅ ትላላችሁ። የእናንተ አገልግሎት የምትሰጧቸውን ኢሜጆችን ብታመጡ ጥሩ ነው። ለምሳሌ ምግብ ቤት ከሆነ የምግብ ቤታችሁን ፒክቸር የሚያሳይ ሎጎ ካላችሁ ሎጎአችሁን ምናምን ብታስቀምጡ የተሻለ ነው ብዬ አስባለሁ። ለምሳሌ የኔ ቴክቲ ነው፣ ቴክቲ ዲጂታል ነው ሎጎውን ያስቀመጥኩት። ፎቶ ካላችሁ ፎቶ አድ ብታደርጉ የተሻለ ነው። ኔክስት ላለው ከሰጣችሁ በኋላ አድቨርታይዝ ኢዚሊ ኢን ሚኒት ይላል። ጌት ስታርትድ ትላላችሁ። ይሄን አድቨርታይዚንግ አልፈልግም ካላችሁ ስኪፕ ትላላችሁ። ካስተም ኢሜል አድሬስ ምናምን ይላችኋል። እዚህ ጋር ካስተም ኢሜል አድሬሶችን መጠቀም ስለምትችሉ እዚህ ጋር ኢሜሎችን መጠቀም ትችላላችሁ። ግን ያው እስከ 5 ቴራባይት ክላውድ ስቶሬጅ ምናምን
ጉግል የራሱን ሰርቪስ እንድትጠቀሙ ነው እየጠየቃችሁ ያለው። እዚህ ጋም ስኪፕ ትላላችሁ። ከዛ your edits will be visible once you are verified ይላችኋል። ኮንቲኒው ትላላችሁ። ኮንቲኒው ካላችሁ በኋላ 5 ቀን ይቆያል። ቅድም እንደነገርኳችሁ የእናንተን ቢዝነስ ዲቴይል ከነ ቬሪፊኬሽን ቬሪፋይ እስከሚያደርግ ድረስ 5 ቀን ሊቆይ ይችላል ማለት ነው። ማንም ሰው ጉግል ላይ እናንተን ሰርች ሲያደርግ አውቶማቲካሊ ሎኬት ያደርጋል። ጉግል ማፕ ላይ የት እንዳላችሁ አድራሻችሁን ሰውየው በቀላሉ እንዲያገኝ ማድረግ ይችላል ማለት ነው። ስለዚህ ሆቴል ካላችሁ፣ መኝታ ቤት ካላችሁ፣ ምግብ ቤት ካላችሁ፣ ቢዝነስ የትኛውም ቢዝነስ ፕሮዳክት የሚሆን ሰርቪስ ካላችሁ ይህን መጠቀም ትችላላችሁ ማለት ነው። ሶ ኮንቲኒው ብዬ ስል ላይክ እንደዚህ አምጥቷል ማለት ነው። ሶ እዚህ ጋር እንደምትመለከቱት ስልክ ቁጥሬ ተቀምጧል፣ ዌብሳይት ተቀምጧል። ፎቶዎችን እዚህ ጋር ብታስቀምጡ የተሻለ ነው። እኔ ሙሉ ብዙ ፎቶ አላስቀመጥኩም። እዚህ ጋር ትንሽ ፎቶ ነው ያስቀመጥኩት። አድ ሎጎ ይለኛል። እዚህ ጋር አድ ብዬ ሎጎውን አድ ማድረግ እችላለሁ። ሎጎ ቅድም እንደነገርኳችሁ የቅድሙን ሎጎ አስቀምጬለታለሁ። ይሄው ሎጎዬ ይሄ ነው ብዬ ባስቀምጥ ሎጎ ይሄ ነው። ይሄን አስቀምጣለሁ። ሶ ሴቭ እለዋለሁ። ሶ ማንንም ሰው ሰርች ሲያደርገኝ ቴክቲን ያመጣልኛል ማለት። ቅድም እንደነገርኳችሁ ዲስክሪፕሽናችሁ በአማርኛ ቢሆን የተሻለ ነው፣ ይመረጣል። ያለዛም ጉግል ራሱ ትራንስሌት ያደርግለታል ለአገልግሎት ተጠቃሚው ማለት ነው፣ አማሪክ ላይ ሊያደርግ ስለሚችል። እዚህ ጋር ከቨር ፔጅ ማስቀመጥ እችላለሁ። ሶ አድ ከቨር ላይ ገባለሁ። ይሄው ከቨር ፎቶ አመጣለሁ። ቻት ጀስት ዝም ብለው ሳምፕል ነው። ሶ ከቨር ፎቶ ተቀብሎታል ማለት ነው። ሶ ስታርት አድቨርታይዚንግ ላይ አድቨርታይዚንግ ካላችሁ ያስከፍላችኋል። ከዛ ይሄኛውን አድቨርታይዚንግ ስለማትጠቀሙ ክሎዝ ትላላችሁ። ክሎዝ ስትሉ እዚህ ሲኦል ስትሉ ሁሉንም ነገር ዲቴይሉን ያመጣላችኋል ማለት ነው። ኮምፕሊት ዩር ፕሮፋይል የሚል አለ። ፕሮፋይላችሁ ካላለቀ ማድረግ ትችላላችሁ። እንደምትመለከቱት እኔ ብዙ ከዚህ በፊት የሰራኋቸው ስራዎች ስላሉ እዚህ ጋር ይመጣሉ ማለት ነው። እዚህ ኤዲት ፕሮፋይል ማለት ትችላላችሁ። ፐርፎርማንሱን ማየት ትችላላችሁ። እያንዳንዷን ነገር ማየት ትችላላችሁ ማለት ነው። ሶ ለምሳሌ እኔ ቴክቲ ዲጂታል ክሬተር ብዬ ነው የገባሁት። ፕሮፋይላችሁን ደግሞ ማኔጅ ለማድረግ ከስር ባለችው በዚች ሊንክ ኦንሊ ማኔጀርስ ኦፍ ዚስ ፕሮፋይል ካን ሲ ዚስ ይላል። እዚች ጋር ትመጣላችሁ። ፕሮፋይላችሁን እንደፈለጋችሁ ማኔጅ ማድረግ ትችላላችሁ ማለት ነው። ጉግል ቢዝነስ ፕሮፋይል ላይ ትሄዳላችሁ። ጉግል ቢዝነስ ፕሮፋይላችሁ ላይ ሄዳችሁ እያንዳንዷን ነገር ክሬት ማድረግ ትችላላችሁ። እዚች ጋር ሃይቲ ምናምን የሚል አለ። ይሄኛውን አክሽኑን ዲሊት እላለሁ ከኔ ጋር ምንም ያገናኘው ነገር ስለሌለው እዚህ ጋር ሪሙቭ እላለሁ። የኔ ፕሮፋይል ይሄኛው ነው። ቴክቲ ዲጂታል ክሬተር የሚል ፕሮፋይል ነው ያለው። ፕሮፋይሌ ቬሪፋይድ ነው። ሶ ከዚህ በኋላ ማንም ሰው ጉግል ማፕ ላይ ያገኘኛል ማለት ነው። ሶ እዚህ ጋር መጥቼ ኤዲት የምታደርጉት ነገር ካለ ሲ ዩር ፕሮፋይል ምትላለች፣ እሷ ላይ ክሊክ ስታደርጉ የእናንተን ፕሮፋይል በቀላሉ ጉግል ላይ ያሳያል ማለት ነው። ስለዚህ ይሄ በጣም በጣም ምርጥ ነው። ለእያንዳንዳችሁ ሪቪው አለ፣ በጣም ብዙ ነገር ነው ያለው። ፕሮዳክቶችን ኤዲት ማድረግ ትችላላችሁ። አፕዴቶች ካላችሁ በየቀኑ እየገባችሁ አፕዴት ማድረግ ትችላላችሁ ማለት ነው። የኔ ቢዝነስ ፕሮፋይል 100% ቬሪፋይድ ነው። ሪቪውን ማየት ይችላል። ምን ያክል ሰው አየ አላየ የሚለውን ማየት ይቻላል። ሊንክድ አካውንትስ ሚላለ አካውንቶቹ ሊንክ የሆኑት እነማን ናቸው የሚለውን ማየት ይችላል። አንሊንክ ማድረግ ትችላላችሁ። ሌላ ሊንክ መፍጠር ትችላላችሁ። ሴቲንጎችን እዚህ መስራት ትችላላችሁ። የተለያዩ ሴቲንጎች አሉ። እዚህ ጋር ማየት መጠቀም ትችላላችሁ ማለት ነው። ሶ እዚህ ጋር መጥቼ ለምሳሌ ጉግል ማፕ ላይ ቴክቲ ዲጂታል ክሬተር ሎኬሽን ብዬ ኢን ኢትዮጵያ ብዬ ሎኬሽን ሰርች ማድረግ ሶ ይሄኛው ነገር ሚሰራላችሁ ከ5 ቀን በኋላ ነው። ስለዚህ በቀላሉ ሎኬሽኑን ቅድም እዚህ ጋር አስቀምጦላችኋል። እያንዳንዷን ነገር እዚህ ጋር ቴክቲ ዲጂታል ብሎ ማንም ሰው ሰርች ሲያደርግ ይሄኛው አጠቃላይ ዲቴል ይመጣል። ጉግል ማፕ ላይ ሎኬት ያደርገዋል ማለት ነው። ሶ ይሄኛው በጣም አሪፍ ቱል ነው። ይሄኛውን ቱል መጠቀም ትችላላችሁ ማለት ነው። ሶ ከ5 ቀን በኋላ ይሄን ነገር ጉግል ላይ ዝም ብላችሁ ቢዝነሳችሁን ሰርች ስታደርጉ ጉግል ያመጣላችኋል ማለት ነው። ሶ 5 ቀን በኋላ ሰርች ማድረግ ትችላላችሁ ማለት ነው። ቬሪፋይድ እስከሚሆን ድረስ ትንሽ ያስጠብቃችኋል ማለት ነው። ይህም ፕሮፋይል ከጨረሳችሁ በኋላ ቀጥታ መጠበቅ ነው። ከዛ ፖስት ካላችሁ የተለያዩ ፖስቶችን በየቀኑ መስራት ትችላላችሁ። እዚህ ጋር ኢሜጁን ወስዳችሁ ለኢሜጁ ዲስክሪፕሽን ትሰጡና ፖስት ማድረግ
ትችላላችሁ። እዚህ ጋር ለምሳሌ አዲስ ስራ ካላችሁ ያን አዲስ ስራ ማስተዋወቅ ትችላላችሁ። ይሄኛው እጅግ በጣም ይጠቅማችኋል ማለት ነው። ስለዚህ በዚህ ቪዲዮ ላይ በጣም ትልቁን ስራን የሰራችሁት የራሳችሁን ቢዝነስ ፕሮዳክታችሁንም ሆነ ሰርቪስ ያለበትን ሎኬሽን በቀላሉ ጎግል ማፕ ላይ እንዲቀመጥ አድርጋችኋል ማለት ነው። ማንም ሰው ጎግል ላይ ሰርች ሲያደርግ ቀጥታ ማፕ ላይ የእናንተን ሎኬሽን ወስዶ ያስቀምጣል ማለት ነው። አድሬሱን በትክክል መሙላታችሁን ስቴፑን ሳትረሱ መጨረሳችሁን እንዳትረሱ። ይሄኛው ቪዲዮ ለተጠቀማችሁ ተስፋ አደርጋለሁ። ምንም ክፍያ ሳትከፍሉ ጎግል ላይ የቢዝነሳችሁን ማስታወቂያ የሰራችሁበት ቪዲዮ እጅግ እንደተጠቀማችሁ ተስፋ አደርጋለሁ። እንደተለመደው ይህን ቪዲዮ ላይክ ማድረጋችሁን፣ ጠቃሚ ኮሜንት መጻፋችሁን፣ ይህን ቪዲዮ እስከሰራሁበት ድረስ ይሄኛው ሰርቪስ ፍሪ ነው፣ በቀላሉ መጠቀም ትችላላችሁ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ግን እንዳትወጡ። በሰላም ይቆዩ።